ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በተደረገው ጨዋታ ሊቨርፑል በማንቸስተር ዩናይትድ በአንፊልድ 2-1 በሆነ ውጤት መሸነፍ ችሏል። የዚህ ጨዋታን ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆንም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ይህ ጨዋታ እንግዲህ እንደ ሊቨርፑል ደጋፊነት በጣም የሚያበሳጭ ጨዋታ ነው። ምክንያቱም እንግዲህ ተከታታይ አራተኛ ሽንፈታችን ሆኖ መመዝገብ ችሏል። እንደዚሁም ደግሞ ማንቸስተር ዩናይትዶች እንግዲህ በሩበን አሞሪም ስር ለመጀመሪያ ጊዜ በተከታታይ ያሸንፉበት ጨዋታ ሆኖ ተመዝግቧል። እንደዚሁም ከረጅም ጊዜ በኋላ ከሌስተር ሲቲ ጨዋታ በኋላም እንግዲህ ለመጀመሪያ ጊዜ ከሜዳቸው ውጭ ያሸነፉት ጨዋታ ሆኗልና ለማንቸስተር ዩናይትድ ጥሩ መነሳሻ ሲሆን፣ ለሊቨርፑል ደግሞ ይህ መጥፎ ውጤት ሆኖ ተመዝግቧል። አንደኛ ከአርሰናል ጋር ያለን የነጥብ ልዩነት ወደ 4 መስፋት ችሏል። እንደዚሁም ደግሞ በጨዋታው ላይ በነበረን እንቅስቃሴ እንግዲህ ከዚህ ጨዋታ ቢያንስ አቻ ይዘን መውጣት የሚገባን ጨዋታ ነው የነበረው። ነገር ግን ደግሞ ተሸንፈን መውጣት ችለናል። ጨዋታውን ስንመለከተው እንግዲህ ሊቨርፑል በጣም በብዙ መለኪያዎች የተሻለ ሆኖ መመልከት ችለን ነበረ። የኳስ ፖዚሽኑን ስንመለከት እንግዲህ ሊቨርፑል 63% ነበረ መያዝ የቻለው። ኤክስፔክተድ ጎሉ ደግሞ 2.76 ነበረ። የማንቸስተር ዩናይትድ 1.26 ነው። እንደዚሁም ደግሞ በሙከራ ደረጃ ሊቨርፑል 19 ሙከራዎችን ማድረግ ሲችል ማንቸስተር ዩናይትድ 12 ሙከራ ነው ማድረግ የቻሉት። ኦን ታርጌት የነበሩት ወይም ደግሞ ኢላማቸውን የጠበቁ ሙከራዎች ደግሞ ሊቨርፑል 6 ሙከራዎችን ማድረግ ችሎ ነበረ። ማንቸስተር ዩናይትድ 4 ሙከራዎችን ብቻ ነበረ ማድረግ የቻለው። ቢግ ቻንስ ወይም ደግሞ ትልቅ እድል በመፍጠር ደረጃ ሊቨርፑል 5 ቢግ ቻንሶችን ክሬት አድርጎ ነበረ። ማንቸስተር ዩናይትዶች በተመሳሳይ 5 ቢግ ቻንሶችን ክሬት ማድረግ ሲችሉ፣ ሊቨርፑሎች እንግዲህ ከነዚህ ክሬት ካደረጓቸው ቻንሶች 4ቱን መሳት ችለዋል። የማንቸስተር ዩናይትድን ስንመለከት ግን 3ቱን ብቻ ነው መሳት የቻሉት። እንደዚሁም እንግዲህ ሊቨርፑሎች 3 ጊዜ የግብ አግዳሚው መልሶባቸዋልና እነዚህን አጠቃላይ ስታቶች ስንመለከት እንግዲህ ሊቨርፑል የተሻለ ቡድን ሆኖ መመልከት ችለናል። ነገር ግን በጨዋታው ላይ ግን አንዳንድ ስህተቶችም ደግሞ በሊቨርፑል በኩል መመልከት ችለናል። በተለይ ደግሞ ፈርስት ሃፍ ላይ እንግዲህ ከ35ኛው ደቂቃ በኋላ ማንቸስተር ዩናይትድ የተሻለ ቡድን ሆኖ ነበረ መመልከት ይቻላል ነው። በተለይ ደግሞ በሊቨርፑል በግራ ሳይድ ወይም ደግሞ በማንቸስተር ዩናይትድ ደግሞ በቀኝ ሳይድ እንግዲህ በአማድና በሚንቦማ መካከል እንግዲህ የነበረው ጥምረት ለሊቨርፑል በጣም አስቸጋሪ ሆኖ ስንመለከተው ነበር። በዛ በኩል ነበር እንግዲህ በተደጋጋሚ ለማጥቃት ሲሞክሩ የነበሩት። በዛም እንግዲህ ተሳክቶላቸው የመጀመሪያ ግቧን ማስቆጠር ችሏል። ይህች ግብ እንግዲህ የተቆጠረችበትን ደቂቃ ስንመለከተው ገና በሁለተኛው ደቂቃ ነውና ሊቨርፑሎች እንግዲህ ትኩረታቸውን አጥተው የነበረበት ሰዓት ነው። በእርግጥ በዛ ሰዓት እንግዲህ ኳሷ ወደ ግብነት ከመሄዷ በፊት ኳሷ መመስረት ስትጀምር እንግዲህ ማካሊስተር ላይ ጉዳት ደርሶበት ነበረ፣ የጭንቅላት ጉዳትና በሌላ ጨዋታዎች ላይ እንደተመለከት ነው እንግዲህ የጭንቅላት ጉዳት ሲሆን ወዲያው ነበረ ዳኞች ሲያስቆሙ የነበሩት። እዚህ ላይ እንግዲህ ባለማስቆሙ ምክንያት ያችም እንግዲህ ወደ ግብ በመሄድ እንግዲህ ወደ ግብነትም ልትቀየር ትችላለች። ሊቨርፑሎች እንግዲህ በዛ ሰዓት ትንሽ የመዘናጋት ነገርን መመልከት ይችላል። ያ መዘናጋት ግን በዚህ ብቻ አይደለም ያበቃው። ከዛ በኋላም እንግዲህ በተደጋጋሚ ሊቨርፑሎች ሲዘናጉ ተመልክተናል። በተለይ ደግሞ ማንቸስተር ዩናይትድ ክሬት ያደረጉትን ቢግ ቻንስ ስንመለከት ወይም ደግሞ የፈጠሩትን ትልቅ እድል ስንመለከት የተፈጠሩትን እንዳለ እንግዲህ በሊቨርፑል ተጫዋቾች መዘናጋት እንደዚሁም ደግሞ በሚያቀብሉበት ሰዓት በሰሩት ስህተት ነው እንጂ ማንቸስተር ዩናይትዶች ከኋላ መስርቶት የፈጠሩት ነገር አይደለምና የሊቨርፑል ተጫዋቾች በዚህ ጨዋታ ላይ እንግዲህ አንዳንድ ጊዜ ሲፈጥሩት የነበረው መዘናጋት ዛሬ ዋጋ አስከፍሏቸዋል። በዋነኝነት ግን ለዚህ ጨዋታ ትልቁ ተጠያቂ የሚሆኑት ሙሉ ተጫዋቾቹ ናቸው። በተለይ ደግሞ የማጥቃት ስፍራ ላይ ያሉት ተጫዋቾች ለዚህ ጨዋታ ነጥብ መጣላችን ኃላፊነቱን መውሰድ መቻል አለባቸው ብዬ አስባለሁ። ምክንያቱም እንግዲህ ታክቲክ የሚጠቅም እነዚህን ቻንሶችን ክሬት እንድታደርግ ነው። ከዚህ በፊት እንግዲህ ፔፕ ጋርዲዮላ አንድ የሰጠው አስተያየት ነበረ። እሱም ምንድነው አሰልጣኝ ሊጠቅመው የሚችለው ቻንሶችን ክሬት እንድታደርግ ወይም ደግሞ ተጋጣሚ ቡድኖች አንተን እንዳያጠቁ ምን ማድረግ አለብህ የሚለውን መንገር ነው እንጂ አንተ እንድታገባ እግረን ይዞ ሊያስገድድህ አይችልም የሚል ሀሳብ አይነት ነገር ሰጥቶ ነበርና በዚህ ጨዋታ ላይም እንግዲህ በተደጋጋሚ ስንመለከት የነበረው ነገር ቢኖር ምንድነው እነዚህ የፊት መስመር ተጫዋቾች ወይም ደግሞ የአጥቂ ስፍራ ላይ እየተጫወቱ ያሉ ተጫዋቾች በጣም ጥሩ የሚባል ፖዚሽን ላይ ሲገኙ ተመልክተናል። ነገር ግን ደግሞ ከዛ በኋላ የወሰኗቸው ውሳኔዎች እንግዲህ ዛሬ ዋጋ ያስከፈሉን ይመስለኛል። በዚህ ላይ እንግዲህ እነ አሌክሳንደር ኢሳቅ፣ መሐመድ ሳላ፣ ኮዲ ጋክፖ፣ ሂጉ ኢኪቲኬ ተጠያቂነት ውስጥ ሊገቡ ይገባል። ምክንያቱም እንግዲህ ከነሱ የተሻለ ቦታ ላይ ሌላ ተጫዋች እያለ በተለይ ደግሞ ሂጉ ኢኪቲኬ ሰከንድ ሃፍ ላይ ተቀይሮ ከገባ በኋላ ከአንድም ሁለት ጊዜ ሞከራቸውን ሙከራ ስንመለከተው በታች በኩል መሐመድ ሳላ ብቻውን ቆሞ ሲመለከተው ነበርና ያንን ኳስ እንግዲህ ለመሐመድ ሳላ አቀብሎት ቢሆን ኖሮ ከዚህ የተሻለ ነገር ሊፈጠር ይችል ነበር። ምክንያቱም አንዳንድ ጊዜ ከርቀት ዝም ብለህ ከመምታት የተሻለ ቦታ ላይ ያለው ማን ነው የሚለው ነገር እንግዲህ መመልከት
ተገቢ ይመስለኛል። ይህንን ነገር እንግዲህ አሌክሳንደር ኢሳቅም ሲያደርገው ተመልክተናል። መሐመድ ሳላህም እንግዲህ ቦክስ ውስጥ ቻንስ አግኝቶ ነበርና የማንቸስተር ዩናይትድ በረኛ እንግዲህ ወደ መሐመድ ሳላህ እየተጠጋ እያሰፋበት ሄዶ ነበርና በዛ ሰዓት እንግዲህ ከመሞከር ይልቅ ካጠገቡ ከሱ ፊት ለፊት እንግዲህ ፍሎሪን ቪርትስ ነበርና ለሱ ቢሰጠው ኖሮ የተሻለ ፖዚሽን ላይ ነው የነበረው። ለመምታትም በጣም የሚመች ቦታ ላይ ነው የነበረውና ያችን ኳስ ምናልባትም ወደ ግብነት ሊቀየር የሚችልበት እድል ልንመለከት እንችል ነበረ። ያንን ነገር ግን ባለማድረጋቸው ለራሳቸው በመስገብገባቸው ምክንያት እንግዲህ በዚህ ጨዋታ ላይ የተሻለ ነገር ሳናደርግ ወጥተናል። በእርግጥ አጥቂ እንግዲህ ምንጊዜም ስግብግብ መሆን መቻል አለበት የሚል አንድ ፊሎሶፊ አለ። ነገር ግን ደግሞ አንዳንድ ጊዜ ካጠገብህ የተሻለ ቦታ ላይ ያለ ተጫዋች እያለ ግን ዝም ብለህ መሞከረና ያንን ነገር እድሉን ማጣት እንግዲህ ትልቅ ችግር እንዳለ ነው የሚያመለክተው። ተጫዋቾች እንግዲህ ብዙ ጊዜ ስለነሱ እንዲወራ ይፈልጋሉ። በተለይ ደግሞ በዚህ ሰዓት እንግዲህ በሊቨርፑል ቤት ሁሉም ተጫዋቾች እኔ ነኝ የሊቨርፑል ዋናው ተጫዋች የሚል ሀሳብን የያዙ ይመስለኛል። በተለይ ደግሞ አጥቂ ስፍራ ላይ ያሉ ተጫዋቾች መሐመድ ሳላህ ሁልጊዜም የሊቨርፑል የቁርጥ ቀን ልጅ ነው ተብሎ በጣም ብዙ የሚሞገስ ተጫዋች ነውና አሁንም ያንን ነገር ማስቀጠል ይፈልጋል። እንደዚሁም ደግሞ አዳዲስ ፈራሚዎቹ አሌክሳንደር ኢሳቅም የሊቨርፑል ወሳኙ ተጫዋች መሆን ይፈልጋል። ሂጎ ኤኪቲኬም 9 ቁጥር ቦታ ላይ ቋሚ ተሰላፊ መሆንን ይፈልጋልና ያንን ነገር እንግዲህ በዚህ ስግብግብነታቸው ለማሳየት የፈለጉ ይመስለኛል። ጎል ካስቆጠሩ እንግዲህ ስለነሱ በደንብ መወራቱ አይቀርምና በቀጣይ ጨዋታዎችም በቋሚነት እንጀምራለን ጎል ካስቆጠረን የሚል ሀሳብ ጭንቅላታቸው ውስጥ ያለ ይመስለኛል። አንዳንድ ጊዜ እንግዲህ ትልልቅ ተጫዋቾችን ምርጥ ተጫዋቾችን እንግዲህ በቡድን ውስጥ ዝም ብለን መሰብሰብ ራሱ ትልቁ ችግር ይህ ይመስለኛል። ይህንን ነገር እንግዲህ በሪያል ማድሪድ ቤትም ተመልክተናል። ይህ በጋላክቲኮ ጊዜ እንግዲህ ዋንጫ ብዙ ሲያነሱ አልተመለከትናቸውም። ያም የሆነበት ምክንያት ምንድነው? ሁሉም እኔ የሆነ ነገር ማድረግ እችላለሁ፣ የሆነ ነገር አድርጌ እንግዲህ የቡድኑ ወሳኝ ተጫዋች መሆን እፈልጋለሁ የሚል ኢጎ ስላለባቸው ነውና ይህንን ኢጎ እንግዲህ ዛሬ በሊቨርፑል ተጫዋቾች ላይ የተመለከተን ይመስለኛል። በተደጋጋሚ ዝም ብሎ ሲሞክሩ ተመልክተናል። ዝም ብሎ ኳሶችን ሲያባክኑ ተመልክተናል። ከዛ በተጨማሪም ደግሞ ያገኘናቸውን እድሎች ራሱ በስነ ስርዓት አልተጠቀምንም። በተለይ ደግሞ ኮዲ ጋክፖ እንግዲህ በመጨረሻ ሰዓት ላይ 2-1 ከተመራን በኋላ ከፍሪምፖንግ ክሮስ የተደረገለትን ኳስ እንግዲህ አለመጠቀሙ ቢያንስ አቻ እንዳንወጣ አድርጎናል። በእርግጥ ዛሬ ኮዲ ጋክፖ በጣም ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። በሊቨርፑል በኩል እንግዲህ በጣም ጥሩ ሲንቀሳቀስ የነበረ በጣም ወደፊት ሲሄድ የነበረ የተለያዩ ሙከራዎችን ሲያደርግ የነበረ ተጫዋች ቢኖር ኮዲ ጋክፖ ነው። ጎሏንም ያስቆጠረው እሱ ነው። 2 ጊዜም አንግል የገጨበትም ይህ ተጫዋች ነውና የተሻለ እንቅስቃሴ ሲያደርግ ነበርና ብዙ ልንወቅሰው አንችልም። ነገር ግን ደግሞ ያችን እድል ባለመጠቀሙ እንግዲህ ሊቨርፑል ዛሬ ተሸንፎ እንዲወጣ አድርጎታል። እንደዚሁም እንግዲህ ፈርስት ሃፍ ላይ ጨዋታውን ኮንትሮል ማድረግ አልቻልም ነበር። ለማንቸስተር ዩናይትድ የሚመች አይነት አጫወት ነበር ስንጫወት የነበረው። ከጨዋታው በፊት እንግዲህ ጠዋት ላይ በሰራውላችሁ ፕሮግራም ዛሬ ማንቸስተር ዩናይትድ በሎ ብሎክ እየተጫወተ ከዛ በካውንተር አታክ ለማጥቃት ነው የሚሞክር የሚል ሀሳብን ሰንዝሬላችሁ ነበረ። ያንንም ነገር ነው የተመለከትነው። እንደውም በየሆነ ሰዓት ላይ እንግዲህ ከማንቸስተር ዩናይትድ ለማጥቃት ሲሄዱ የነበሩት 2 ተጫዋቾች ብቻ ናቸው። አንደኛው ሚንቦማ ሲሆን ሁለተኛው ደግሞ ኩኛ ነበርና ሁለቱ ብቻ ነበረ ለማጥቃት ሲሄዱ የነበሩት። ሌሎቹ እንዳለ ግን ሲከላከሉ ነው የነበሩት። በጣም ጥብቅ የመከላከልን ታክቲክ ነበር ሲጠቀሙ የነበሩት። ያንን ነገር እንግዲህ አይደለም አሰልጣኙ እኛ ራሱ እናውቋለን እንደዚህ አይነት አጮት ይዞ እንደሚመጡና ለዛ ዝግጁ አለመሆናችን የተሻለ እንቅስቃሴ አለማድረጋችን እንግዲህ አሰልጣኙን ተወቃሽ የሚያደርገው ይመስለኛል። ፈርስት ሃፍ ላይ ቀደም ለመጥቀስ እንደሞከርኩት እንግዲህ ከ35ኛው ደቂቃ በኋላ ማንቸስተር ዩናይትድ የተሻለ ቡድን ሆኖ መቅረብ ይችላል። ሰከንድ ሃፍ ላይም እንግዲህ ማንቸስተር ዩናይትድ ለመከላከል ስለፈለገ ነው እንጂ ለማጥቃት ቢያስብ ኖሮ ምናልባትም ከሊቨርፑል የተሻለ የማጥቃት እድሎችን የሚያገኝ ይመስለኛል። ምክንያቱም በዚህ ሰዓት እንግዲህ ሊቨርፑል ቻንሶችን ክሬት እያደረገ አይደለም የሚገኘው፣ እንደዚሁም ደግሞ ጥሩም እየተከላከለ አይደለም የሚገኘውና ያንንም ነገር በዛሬ የተመለከተን ይመስለኛል። በተለይ የመጀመሪያው ላይ እሺ ያ የተፈጠረው ነገር አለ ማካሊስተር ስለወደቀ ምናልባት ተጫዋቾቹ ተዘናግተው ሊሆን ይችላል ብለን ብዙ ልናነሳ እንችላለን። የሁለተኛዋ ግብ ማጉዌር ያገባት ግብ ላይ ግን ስንመለከት ክሮስ ልክ እንደተደረገና ማጉዌር በሚነሳበት ሰዓት እንግዲህ ከማጉዌር ጀርባ ራሱ 2 ሌላ የማንቸስተር ዩናይትድ ተጫዋቾች ነበሩ። ከማጉዌር ፊት ብቻ ነበሩ የሊቨርፑል ተጫዋቾች የነበሩት ነው። ያችን ኳስ በሚያገኝበት ሰዓት ማጉዌር ነፃ ሆኖ ነበር ያገኛት። በእርግጥ በረኛው ከዚህ የተሻለም ነገር ማድረግ ይችል ነበረ። ከዛ ግን የበለጠ ተከላካዮቹ የሊቨርፑል ተጫዋቾች ማጉዌር በነፃነት ኳሷን እንዲያገኝ ማድረግ አልነበረባቸውም። እንደዚሁም በዚህ ጨዋታ ላይ እንግዲህ በደንብ መነሳት ያለበት ብዬ የማስበው ነገር የኢብራሂሞ ኮናቴ ጉዳይ ነው። በዚህ ጨዋታ ላይ እንግዲህ ኢብራሂሞ ኮናቴ ያን ያህል መጥፎ ነበረ ልል አልችልም በመከላከል ደረጃ። ነገር ግን ደግሞ ኳስ በሚይዝበት ሰዓት እንግዲህ ኳሷን ምን ማድረግ እንዳለበት የሚያውቅ አይመስለኝም። በዚህ ጨዋታ ላይ እንግዲህ በተደጋጋሚ እንደተመለከት ነው ኳሷ እሱ እግር ልክ ስትደርስ እንግዲህ አትፈጥንም፣ በጣም ስዘገይ ተመልክተናል። ሌሎቹ ተጫዋቾች እንግዲህ ሲቀባበሉ ወደፊት ለመሄድ ሲጥሩ ተመልክተናል። ከዛ በኋላ ግን መልሰው ልክ
ለኢብራሂም ኮናቴ ሲያቀብሉት ኢብራሂም ኮናቴ ጋር የማንቸስተር ዩናይትድ ተጫዋቾችም አይጠጉም። እሱም ኳሷን ምን ማድረግ እንዳለበትም አያውቅም። በጣም ስዘገይ ተመልክተናል። በእርግጥ በአንድ አጋጣሚ የተሻለ ነገርን ማድረግ ይችሎ ነበር፣ ወደፊት ገፋ አድርጎ ከዛ በቀጥታ እንግዲህ ለአሌክሳንደር ኢሳቅ ሰንጥቆ አቀብሎት ነበር። ያችን ኳስ እንግዲህ በጣም ጥሩ የሚባል ሙከራን ማድረግ ችሎ ነበር። ነገር ግን ያው የማንቸስተር ዩናይትድ በረኛ ሊያድናት ይችላል። ነገር ግን እንደዚህ አይነት ነገሮችን ደጋግመን አለማየታችን ዋጋ ያስከፈለን ይመስለኛል። በቼልሲ ጨዋታም እንግዲህ በተመሳሳይ መልኩ እሱ እግር ስር ኳሷ በምትደርስበት ሰዓት እንግዲህ ምን ማድረግ እንዳለበት ግራ ሲገባው ተመልክተናል። በዛ ጨዋታ ላይ እንግዲህ ኢብራሂም ኮናቴ ተቀይሮ ከወጣ በኋላና ያንን ቦታ እንግዲህ ራያን ግራቨንበርክ እንደያዘው ኳሷ በጣም ወደፊት ስትሄድ ተመልክተናል። ግራቨንበርክም እንግዲህ ወደፊት እየሄደ ኳሶቹን በጣም ሲያሰራጭ ተመልክተናልና የተሻለ መንቀሳቀስም ችለን ነበረ። ያም ነገር እንግዲህ በዛሬ ጨዋታ ላይ እየተደገመ ይመስለኛል። ኳሷን ምን ማድረግ እንዳለባት አያውቅም። ክሮስ ማድረግም ያን ያህል ጎበዝ አይደለም። እየገፋም ሲሄድም አልተመለከተውም። ከዚህ በፊት እንግዲህ በተለይ በየርገን ክሎፕ ስር ማቲፕን ስንመለከት እንግዲህ ድሪብል እያደረገ በጣም ብዙ ጊዜ ሲሄድ ተመልክተናል። እንደውም አንድ ጊዜ እስከ ግብ ክልል ድረስ ራሱ ድሪብል እያደረገ ሲሄድ ተመልክተናል። ያ ነገር እንኳን ኳሊቲ ቢኖረው ኖሮ ቢያንስ በዚህ ጨዋታ ላይ ድሪብል እያደረገ ወደፊት ቢሄድ የተሻለ መንቀሳቀስ ይችል ነበረ። ሰከንድ ሃፍ ላይ እንግዲህ ሳቡዝ ላይን ወደ ቀኝ ክንፍ ተከላካይ መስመር ላይ ሲያስገቡት እንደ ኦቨርላፕ እያደረገ ወደ መሀል ሲገባ ተመልክተናልና በቀላሉ ከኢብራሂም ኮናቴ ኳሱን እየተቀበለ ለማሰራጨት ጥረት ሲያደርግ ተመልክተናል። ለወደፊቱም እንግዲህ በተመሳሳይ እንደዚህ አይነት ነገር የሚያደርግ ከሆነ ኢብራሂም ኮናቴ ይህንን አይነት ሲስተም መጠቀም ያለባቸው ይመስለኛል አሰልጣኝ አርነ ስሎት። ካልሆነ ደግሞ ጆ ጎሜዝን ራሱ መሞከር ያለባቸው ይመስለኛል። በዚህ ሰዓት እንግዲህ ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኙት ሊቨርፑሎች እና እነዚህ ስማቸው የሚያዙት ተከላካዮችን ስንመለከት እንግዲህ ከኳስ ጋር ምቾት የሚሰማቸው ፕሮግሬሲቭ ፓስ ላይም ራሱ ጥሩ የሆኑ ተጫዋቾች ናቸው ከሊቨርፑል ጋር እየተያዙ የሚገኙትና ኢብራሂም ኮናቴ እንግዲህ ይህ ችግር እንዳለበት በደንብ ያስተዋሉ ይመስለኛል። ያንንም ችግር እንግዲህ እስካሁን ድረስ አለመቅረፋቸው እንግዲህ ዋጋ ያስከፈላቸው ይመስለኛል። ባለፈው ሲዝን እንግዲህ ትሬንት አሌክሳንደር አርኖልድ በነበረበት ሰዓት ኢብራሂም ኮናቴ በተደጋጋሚ ኳሱን ለትሬንት አሌክሳንደር አርኖልድ ወይም ደግሞ ለቨርጂል ቫንዳይክ ነበር ፓስ ሲያደርግ የነበረው። በዛ ሰዓት እንግዲህ ሁለቱም ተጫዋቾች አጠገባቸው ሌላ ተጫዋች ካለ ለዛ ያቀብላሉ፣ ካልሆነ ደግሞ በረዥሙ እየጣሉ ለአጥቂዎች ሲያቀብሉ ተመልክተናል። ያንን ነገር እንግዲህ ዘንድሮ ያጣ ነው ይመስለኛልና ወይ ኦቨርላፕ እያደረገ ወደ መሀል የሚገባ ሌላ ተጫዋች ልክ እንደ ሳቡት ላይ እንግዲህ ከተከላካይ መስመርነት ወደ መሀል እየገባ ከኢብራሂም ኮናቴ ኳሶችን እንዲቀበልና እንዲያሰራጩ ማድረግ መቻል አለበት። ካልሆነ ደግሞ ራያን ግራቨንበርክና አሌክሲስ ማካሊስተር በጣም ወደ ኋላ እየተሳቡ እንግዲህ ኳሶችን ከሱ እግር ስር ላይ መቀበል መጀመር መቻል አለባቸው ብዬ አስባለሁና ይህ ነገር መፍትሄ እስካልተሰጠው ድረስ አሁንም ተጋጣሚ ቡድኖች በጣም በሎ ብሎክ ይገባሉ። ከዛ በኋላ እንግዲህ ኢብራሂም ኮናቴን ትተው ሙሉ ለሙሉ ፕረስ የሚያደርጉት ሌሎች ተጫዋቾችን ይሆናል። ከዛ በኋላ ኢብራሂም ኮናቴም እንግዲህ ኳሷን ዝም ብሎ ሲበላት ይኖራል ማለት ነው። ይህ ነገር እንግዲህ እስካሁን ድረስ መፍትሄ አልተመሰጠቱ ሊቨርፑልን ዋጋ ያስከፈለው ይመስለኛል። በአጠቃላይ እንግዲህ በዚህ ጨዋታ ዙሪያ በዚህ ሰዓት ያለኝ ሀሳብ ይህንን ይመስላል። በነገው ዕለት እንግዲህ አሰልጣኝ ውስጥ ምናሉ ተጫዋቾች ውስጥ ምናሉ የሚለውን ነገር ይዤ ጨምሬ እንግዲህ ሌሎች ሀሳቦችን ይዤ ልመጣ እችላለሁ። እስከዛው ድረስ ግን እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።